በክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የስቅለት በዓል በትናንትናው ዕለት በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሮ ውሏል። ከዛሬ ሌሊት ጀምሮ ደግሞ በእምነቱ ተከታዮች ዘንድ ትልቅ ቦታ የሚሰጠው የትንሣኤ በዓል በደማቅ ሁኔታ የሚከበር ነው የሚሆነው። እኛም በዓሉን በማስመልከት ስለ ሃይማኖታዊ ትርጓሜው እንዲሁም በበዓሉ ወቅት ህዝበ ክርስቲያኑ እንዲያደርጋቸው ስለሚጠበቁ ሃይማኖታዊ ምግባራት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ከኢትዮጵያ ካቶሊካዊት ቤተክርስቲያን የእምነት አባቶች ጋር ቆይታ አድርገን ነበር። ከእምነት አባቶቹ ጋር ቆይታ ያደረገው ሪፖርተራችን ብሩክ አስቀናው ተከታዩን ጥንቅር አዘጋጅቷል። እግዚአብሔር አዳምን ከአንዷ በስተቀር ከገነት ዛፍ ሁሉ ትበላለህ፣ ከእርሷ በበላ ቀን ግን ትሞታለህ አለው። ነገር ግን አንድ ቀን ሰይጣን ሔዋንን ፈተናት። እርሷም ከፍሬው ወስዳ በላች። ባሏም ደግሞ ከእርሷ ተቀብሎ በላ። በዚያች ቅጽበት ከእግዚአብሔር ጋር የነበራቸው ኅብረት ተቋረጠ። እግዚአብሔር ቅዱስ ነውና ኃጢአተኞች ከእርሱ ጋር መኖር አይችሉም። ሁለት ወር ኩዳዴ ምእመናኑ ጾምን ጾመዋል። አሁን ደግሞ ሰሙነ ሕማማት ከገባ ጊዜ ጀምሮ ስግደቱን ሥርዓቱንና ሕጉ በሚያዘው መሰረት ስግደቱን እየሰገዱ ይገኛሉ። እንግዲህ ጾሙን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የሰው ልጅ ለማዳን ነው። ከወደቀበት አዳምን ለማንሳት ነው የመጣው። ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በመስቀል ላይ 40 ቀንና 40 ሌሊት ጾሞ ገዳመ ቆሮንቶስ ገብቶ ሰይጣንን ድል አድርጎ በመስቀል ላይ ተሰቅሎ ሞቶ ተቀብሮ ሞትን ድል አድርጎ ተነስቷል። ይሄ ማለት ለኛ ሲል ነው፣ ለሰው ልጅ ሲል ነው። ጌታችን መድኃኒታችን ክርስቶስ ሞቶ አልቀረም። መቃብርን ፈንቅሎ ሞትን ድል የነሳበት ትልቁ በዓላችን ትንሣኤ ነው። ለኛ ለክርስቲያኖች ትልቁ የምስራች ነው። ሞት መደምደሚያ ሳይሆን መሸጋገሪያ ድልድይ መሆኑን የምናከብርበት ዕለት ነው። ስለዚህ ፋሲካ ስንል መሻገር ማለት ነው እና እኛም ከዚህ ዕለታዊ ጊዜያዊ ሞት ወደ ዘላለማዊ ሕይወት የምንሻገርበት ስለሆነ ያንን ጨለማ ሁሉ ተገፎ አዲስ ሕይወት የምናገኝበት ትልቅ በዓል ነው ትንሣኤ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑሉም ኃይል ይጸልልልሻል። ካንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል። ትንሣኤ ያው ማታ እንደዚሁ ከ3 ሰዓት ጀምሮ አገልግሎቱ ይጀመራል። ወንጌል ይነበባል። ወተንሥአ የሚለውን ምስባክ ይሰበካል። 3 ወንጌላት ይነበባሉ። ያ እንዳለቀ የማህሌቱ አገልግሎት እንዳለቀ በቀጥታ ወደ ቅዳሴ ይገባል። ቅዳሴ 6 ሰዓት ይገባል። እንግዲህ ወደ 8 ሰዓት ተኩል አካባቢ ቅዳሴ ይወጣል። ሕዝበ ክርስቲያኑ ወደ የቤቱ ሄዶ ያው ሥርዓቱን ይፈጽማል ማለት ነው። በዚህ ትንሣኤ የደስታ በዓል ነው። ትንሣኤ ለሁሉም አለው። ደስታ እንዳለ ሐዘን እንዳለ ሰላምም ትንሣኤም አለ። ትንሣኤን ክርስቶስ አሳይቶናል። ሞትን አሸንፎ ከሞት በላይ ሆኗል። ስለዚህ ሞትን እንዳንፈራ፣ ፍርሃትን እንዳንፈራ የምናየውን ነገር ሁሉ በእግዚአብሔር መንፈስ እንድናየው ትንሣኤ ያስተምረናል። መስቀላችንን የክርስቶስን ይዘን እንዳንተ እናሸንፋለን ብለን እንትናችንን እንገልጻለን፣ እምነታችንን። ያኔ ምንም አንሆንም። ትንሣኤ የደስታ በዓል ነው። ለኛ ተስፋ ነው። እኛም ነገ አንሞትም። ሰው የማይሞተው ትንሣኤን በማመኑ ነው። አንሞትም ብለን ደግሞ አይተናል። ያልሞቱ ቅዱሳን አሉን። ሰው ሁሉ በክርስቶስ ያመነ አይሞትም ብለን ስለምናምን ያንን እምነት ነው እንግዲህ በትንሣኤ በዓል የምናከብረው። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። ምእመኑ የትንሣኤን በዓል ሲያከብር ቅድም እንደገለጽኩት አካፍሎ መብላትን መልመድ አለበት። ቀድሞ እንደሚያደርገው ሁሉ ያለው ለሌላው አካፍሎ ለምሳሌ እኛ
ሰንጋና አርድ ከሆነ በግና አርድ ከሆነ ዶሮ እንዲያርድ ደግሞ ለጎረቤት ደግሞ ማካፈል የግድ ይገባል። በዚህ መልክ ምእመናኑ አካፍሎ መብላትን ጥንት የነበረውን የአባቶቻችን ሥርዓት ይዘን መጓዝ አለብን። ትውልዱ ወጣቱ ምእመናኑ ትናንት ያደረገውን ለትውልዱ እያስተማረ በእንዲህ አይነት መልክ በዓሉን ያከብራል ማለት ነው። ትናንትም ዛሬም ይደረጋል። ሰው ወደ መልካም ከተቀየረ የፍቅር ሰው ይሆናል። የፍቅር ሰው ደግሞ በፍቅር ምንም ነገር ማድረግ ይችላል። አነሰም በዛም አይደለም። ብዙ ወገኖቻችን ብዙ ወንድሞቻችን እንደምናየው በእስር ቤት አሉ፣ በህመም የሚሰቃዩ በጸበል አሉ፣ በቤት አሉ። እንዲሁም ደግሞ በመንገድ ላይ ወደቁ ብዙ ወንድሞቻችን አሉ። የአቅማችንን የፍቅር ልግስና እናደርግላቸው። ያኔ ትንሣኤውን አከበርን እንላለን። ስለበዛ ስላነሰ አይደለም። ባለን እግዚአብሔርን ማየት እንችላለን። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እላችኋለሁ የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም። ለምሳሌ በዚህ በቤተ ክርስቲያን ውስጥ አካባቢ አሁን ነዳያን እናገድፋለን። በመቃብር ቤት የሚኖሩ እንዲሁ ደግሞ የሌላቸው ሰዎች ከአካባቢ ከቀበሌው ይመጣሉ። እያሰባሰብን ከምእመናኑ ላይ የምግባረ ሰናይ ክፍል ይባላል። በዛ መልክ ነዳያን እናገድፋለን። በሌሎቹም አብያተ ክርስቲያናት ይሄ ይፈጸማል። ለምእመናኑ የምናሳስበው በዚሁ አጋጣሚ ትናንት አባቶቻችን ሲያረጉት የነበረውን ሥርዓት መፈጸም አለብን። ካለን ላይ አካፍለን መመገብ። ስለዚህ ጎረቤት ጦም እያደረ እኛ ብንመገብ እግዚአብሔር አይወደውምና ካለችን ላይ አካፍለን ከጎረቤት ጋር ተካፍለን መብላት አለብን፣ ማግደፍ አለብን። ትንሣኤውን በዚህ መልክ እናከብራለን ማለት ነው። በእነሱ እናያለን፣ እኛም በምንሰጠው ክርስቶስ እናያለን። ስለዚህ የመስጠት ልግስናችን ይቀጥል። እነዚህ የምናደርገው ምንድን ነው? ህብረታችን ለማሳየት ነን። ክቡር የሰው ፍጡር መሆናችንን በእኛ ላይ ሊደርስ የማይፈልገው በሌላው እንዲደርስም ስለማንፈልግ እንተሳሰር ለማለት ነው። የትንሣኤን በዓል ልግስናችን ይቀጥል፣ ደግነታችን ይቀጥል፣ ፍቅራችን ይቀጥል በማለት በዓሉን በዚህ መንፈስ እንድናከብር እናከብራለንም። ክርስቲያኖች ብቻ ሳይሆን ሰዎችም ስለሆነን በዚህ መንፈስ ማክበር አለብን እና ይህን ነው ትንሣኤ የሚያስተምረን። ይህንን እውነተኛ ሰላም የሚሰጠው እሱ ስለሆነ ነው። ስለዚህ ለሀገራችን ለኢትዮጵያ ይህንን እንጸልያለን። በሀገራችን ላይ ያለችው ሀገራችን ኢትዮጵያ በሱ ጸጋና በሱ በረከት እንድትኖር ብትሰራው ልማቱም እድገቱም ሁሉም በሱ ጸጋ እንዲሆን የምንለምንበት ወቅት ነው። ቅዱስ ያሬድ የወንጌሉን ቃል አንጥቶ የተናገረው ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ እስመ ከማሁ አዘዘነ ብሏል። ጾምንም እንጹም አለ። ወንድማችንን እናፍቅር፣ እርስ በርሳችን እንፈቃቀር። ይህ ከሆነ ጾምን ማለት እንችላለን ያለው። ስለዚህ ጾምን በምንጾምበት ሰዓት ከቂም በቀል ነፃ ሆነን ራሳችንን ለወገናችን ለሀገራችን በመጸለይ ለድሆች ለጦም አዳሪዎች ካለችን ላይ ከፍለን በመመጽወት በማካፈል ጾሙን ልናከብር ለጾሙን ልንጾም ይገባል። ትንሣኤው በሰላም እንዲያደርሰን ሁሉንም ክርስቲያኖች እግዚአብሔር በሰላም እንዲያደርሳቸው እለምናለሁ፣ እማጠናለሁ። እንዲሁም እናንተንም ጭምር የሞቱትንም እግዚአብሔር በመንግስቱ እንዲቀበልልን የምንጸልይበትም ወቅት ነው። ስለዚህ ሁላችሁንም እንኳን ለብርሃነ ትንሣኤው በሰላም ያድርሳችሁ ያድርሰን እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ እንደ ቃሉ ተነስቷል፣ ለጴጥሮስም ተገልጧል። በመንገድም ሳለን ልናውቀው አልቻልን። እንጀራ ስንቆርስ ግን ልናውቀው ቻለን። በኤማውስ እንዴት ወደዛ ሊሄድ ቻለ? ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ?
እጆቼን እግሮቼን ተመልከቱ። እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለ እኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ።